ሰላም እንዴት ናችሁ? እንደምን አላችሁ? ሁሉ ሰላም አማን ነው? Do you know the difference between in and into? Please stay until the end of this class and I will clarify it in detail, and after this class these two things will not be an issue for you. Okay, stay with me to the end. I am Kedus with Grace English. in እና into ያምታታችኋል አይደል? እንዴት መጠቀም እንዳለባችሁ ከዚህ ክላስ በኋላ እንደዛ አይነት ብሎ ነገር አይኖርም። ምክንያቱም አሪፍ አርጌ ዘርዘር አድርጌ በአጭሩ ላስቀምጥላችሁና ላሳያችሁ ስለሆነ እዚህ ክላስ በኋላ ይሄ ነገር ኢሹ ሊሆን አይችልም። በጣም ጥሩ። in and into ምንድነው ልዩነታቸው? ብዙ ጊዜ ኦቨርላፕ አድርገን እንጠቀማቸዋለንና እስኪ እንያቸው። in ምን ማለት ነው? in ማለት inside a place or an area, something is already there. የሆነ ነገር ቀድሞውኑ እዛ አለ ማለት ነው። ለምሳሌ ኪሴ ውስጥ፣ ቤት ውስጥ፣ ክላስ ውስጥ፣ ቤተክርስቲያን ውስጥ፣ መስጊድ ውስጥ ምናምን ውስጥ ያለን ነገር እዛ ጋር ያለን ነገር ነው የሚገልጽልን። መቼ ነው የምንጠቀመው? ስለዚህ ውስጥ ያለን ነገር መቼ ነው የምንጠቀመው? when something is not moving. when something is not moving አንድ ነገር የማይንቀሳቀስ ከሆነ already እዛ ጋር ካለ የማይንቀሳቀስ ከሆነ ምን እንጠቀማለን ማለት ነው? in እንጠቀማለን ማለት ነው። እስኪ በምሳሌ እንየው የበለጠ እንዲብራራልን በምሳሌ እንየው። example he is in the room. he is in the room ምን ማለት ነው? እሱ ሩም ውስጥ ነው ያለው ወይም ክፍል ውስጥ ነው ያለው። he is in the room already እሱ ምንድነው ያለ? ውስጥ ላይ ነው ያለ ማለት ነው። he is in the room ውስጥ ላይ ነው ያለ፣ ሙቭ አያደርግም ማለት ነው። the wallet is in my pocket. the wallet is in my pocket ዋሌቱ ወይም የኪሴ ቦርሳ ኪሴ ውስጥ ነው ያለው። it is already there. it is already there ውስጥ ላይ ነው ያለ ማለት ነው። so ውስጥ ያለን ነገር ለመግለጽ የምንጠቀምበት in ነው። ባለፈው ስለ in እና ስለ at ስናወራ አይተናል። አሁንም ደግሞ in ሌላ ምን ተግባር አለው? I live in Addis Ababa. I live in Addis Ababa. I live in Bahir Dar እያልን መግለጽ እንችላለን። እዛ ውስጥ ነኝ፣ እዛ ነው የምኖረው። I live in Bahir Dar. I live in Addis Ababa. ስለዚህ አዲስ አበባ ውስጥ ነኝ፣ ባህር ዳር ውስጥ ነኝ እያልን መግለጽ እንችላለን። already there ያለን ነገር ማለት ነው። ቀደም ብሎ ውስጥ ላይ ያለን ነገር ለመግለጽ ነው የምንጠቀምበት። there is some water in the glass. there is some water in the glass. ከግላሱ ወይም ከብርጭቆው የተወሰነ ውሃ አለ። there is some water in the glass. it is not moving. yeah, this implies that there is no any movement. ምንም አይነት እንቅስቃሴ የሌለውን እዛ ጋር already ያለን ከተናገርነው በኋላ ያ ነገር ሊወጣ ይችላል፣ ለቆ ሊሄድ ይችላል ምናምን። በጊዜው አሁን እየተናገርኩ ያለሁትን ብቻ ነው ሊገልጽልኝ የሚችለው እንዳንሸወድ። already እዛ ያለ የማይንቀሳቀስ ስንል ሁሉ ጊዜ ስታክ አድርጎ እዛው የሚቀር ማለት አይደለም። ግን በጊዜው ያኔ እየተናገርኩ ያለ ውስጥ ላይ ሳይንቀሳቀስ የተቀመጠ ነገር ምን እላለሁ? in ብዬ እጠቀማለሁ ወይም እላለሁኝ ማለት ነው። so there is some money in my pocket and you can take it. ከኪሴ የተወሰነ ገንዘብ አለ መውሰድ ትችላለህ። እዛ ጋር አስቀምጨው፣ ኮት ሊሆን ይችላል ወይም ሱሪ ሊሆን ይችላል። እዛ ጋር አስቀምጨው ከኪሴ ገንዘብ አለ መውሰድ ትችላለህ ማለት ከፈለኩ ምን ልል እችላለሁ ማለት ነው? there is some money in my pocket and you can take it. መውሰድ ትችላለህ። ስለዚህ እዛ ጋር already ያለን የማይንቀሳቀስ ነገር ለመግለጽ እንጠቀምበታለን ማለት ነው። ይህ እንደዚህ ከሆነ into ምን ይሆናል ማለት ነው? into ምን ይሆናል? into ሲጻፍ ከጅምሩ into ተገጣጥሞ ነው የሚጻፈው። there is no any space between to and in. it is one word. it is one word. አንድ ቃል ነው። ስለዚህ ምንድነው የምናደርገው ማለት ነው? ገጣጥመን ነው የምንጽፈው። አንለያየው። ተገጣጥሞ into ስንል it is one word. separate ካደረግነው ሌላ ሁለት ወርድ ነው የሚመስለው። so it has to be connected. it has to be connected. so definition ነው into ስንል
there is a movement from outside to inside. There is a movement from outside to inside. ከውጭ ወደ ውስጥ የሚንቀሳቀስ ነገር ገና በፕሮሰስ ላይ ወደ ውስጥ ሊገባ በፕሮሰስ ላይ ያለ ለምሳሌ ይሄ ማርከር አለ አይደለ ልክ ወደ ኪሴ ላስገባው ስል ምን እላለሁ I will put this marker into my pocket ላስገባው ስል ላስቀምጠው ስል ገና በፕሮሰስ ላይ ያለን ነገር እናገራለሁ ወይም ደግሞ በቅድ ላይ ያለን ነገር ለመግለጽ ነው የምንጠቀምበት በፕሮሰስ ወይም በቅድ ላይ so I will put this marker into my pocket እላለሁ ማለት ነው ወደ ኪሴ ላስገባው ነው it is a progressive action or በፕላን ያለን ነገር progressive ላይ ያለን ወይም ደግሞ በእቅድ ላይ ያለን በፕላን ላይ ያለን ነገር ለመግለጽ ነው የሚጠቅመን use when there is movement እያለ ነው ሄዶ ስታቲክ ያለ መንቀሳቀስ ደረጃ ሳይደርስ በእንቅስቃሴ ላይ እያለ ነው የምንጠቀመው ኢንቱን ማለት ነው example we walked into the room ገና ያልገባን እያለ መሆኑን ነው የሚያሳየን ይሄ የሚያሳየን ገና ያልገባን እያለ ለመግባት ዝግጁ ሆነን እያለ ይሄ አክሽን አልፏል ቆይቶ ነው ሪፖርት እየተደረገ ያለው እየተነገረ ያለው ነገር ግን ምን ይሆናል ማለት ነው በዚህ አግባብ ይገለጻል ማለት ነው so I threw the trash into the box ወደ ቦክሱ ወደ ቆሻሻ መጣያው ቆሻሻው ወረወርኩት I threw the trash into the box ወደ ቦክሱ ወይም ወደ ቆሻሻ መጣያው ወረወርኩት ያኔ ሙቭመንት ላይ ያለ ከቆይታ በኋላ እዛ ጋር ከተቀመጠ ቆሻሻውን የጣልከው ብለው ቢጠይቁ ምን እላለሁ ማለት ነው ወይም ቆሻሻው የታለ እዚህ ጋር የነበረ ቆሻሻ የታለ ብለው ቢጠይቁኝ ምን እላለሁ ማለት ነው there is in the box ቦክሱ ላይ ነው ያለ ስለዚህ ሙቭመንት ላይ ያለ ወይም እንቅስቃሴ ላይ ያለ ከሆነ ኢንቱን እንጠቀማለን already there ከሆነና ተረጋግቶ እዛው የተቀመጠ ነገር ከሆነ for the time being በመናወራበት ሰዓት እዛ ጋር ያለ ከሆነ ምን እንላለን in እንላለን ማለት ነው in እንላለን I will get into the class ወደ ክላስ ልገባ ነው I will get into the class ወደ ክላስ ልገባ ነው እያልን መጠቀም እንችላለን እነኚህ ሁለት ነገሮች ያምታቱናል የሚያምታቱ እንዴት ነው በሁለቱ መካከል ያለው ልዩነት ለይቶ ባለማወቅ የተምታታ ንግግር የተምታታ ጽሑፍ እንድንጠቀም ወይም እንድንናገር እንድንጽፍ ያደርገናል እና ያስገድደናል ማለት ነው ይሄን መለየት እጅግ በጣም አስፈላጊ ነው ብያምናለሁ የሁለቱ ልዩነት ግልጽ ነው ለአንዴና ለመጨረሻ ጊዜ የሁለቱ ልዩነት ላብራራላችሁ ኢን ስንል ሎኬሽን ነው የሚያሳየን የት ላይ ነው ያለው የሚለውን ሎኬሽን ነው የሚያሳየን የቱ ጋር ነው የት ላይ ተቀመጠ ምናምን የሚለውን የሚያሳየን it is location no movement for the time being that I'm talking about it ስለሱ በማውራው ሰዓት ስለዛ ነገር በማውራው ሰዓት ምንም አይነት እንቅስቃሴ አይኖርም ማለት ነው so it shows location ያሳየናል how about into it shows movement it shows progress it shows the process of something or the plan of something to be done ለመደረግ በፕሮሰስ ላይ የነበረ ፕላን ላይ የነበረ መሆኑን ያሳየናል ስለዚህ there is movement when the action was done አንድ ነገር እየተደረገ ያለ ምን ነበረ ሞመንት ነበረ already ከተቀመጠና ከደረሰ በኋላ ደግሞ ምን ይሆናል ማለት ነው in እንጠቀማለን ማለት ነው የሁለቱ ልዩነት ይሄን ይመስላል ላይክ ሰብስክራይብ ሼር እና እንዲሁም ኮሜንት ማድረግ እንዳይዘነጋ እጅግ በጣም አመሰግናለሁ ቅዱስ ነበርኩ ከግሬስ እንግሊሽ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ have a nice time peace out